ፋሚሊ ዛሬም ደግሞ በሌላ ቪዲዮ በቻፕተር 2 ቤዚክ ኮንሰፕት ኦፍ ሎጂክ በሚለው ቻፕተር ተመልሰናል። ክላሳችን ከመጀመራችን በፊት ግን እንደተለመደው ሰብስክራይብ በማድረግ ሼር ለጓደኞቻችሁ በማድረግ እና ላይክ ቪዲዮን በማድረግ ጀምሩልኝ። ከዛ ውጪ ኮመንት ሴክሽኑ ላይ ያለውን ሊንክ በመጫን ወደ ቴሌግራም ቻናላችን ብትሄዱ ብዙ የሚጠቅሟቸውን ነገራቶች ልታገኙ ትችላላችሁ። ኤግዛሞችን፣ ፒፒቲዎችን፣ ቪዲዮዎችን፣ ሌሎች መረጃዎችንም አንድ ላይ እዛ ላይ ስለምንለቅ ሊንኩን በመንካት ወደ ቴሌግራም ቻናላችን ተቀላቀሉ። እሺ ዛሬ የምናየው እንዳልነው ስለ ሎጂክ ምን እንደሆነ እናያለን በደንብ እና ኦብጀክቲቮቹን የቻፕተሩን ኦብጀክቲቮች ስናይ ምንድናቸው? አፍተር ሰክሰስፉል ኮምፕሊሽን ኦፍ ዲስ ቻፕተር ዩ ዊል ቢ ኤብል ቱ አንደኛ አንደርስታንድ ዘ ሚኒንግ ኤንድ ቤዚክ ኮንሰፕት ኦፍ ሎጂክ ምን ሎጂክ ምን እንደሆነና ቤዚክ ኮንሰፕቱን እናያለን። ሁለተኛ አንደርስታንድ ዘ ሚኒንግ ኮምፖነንትስ ኤንድ ታይፕስ ኦፍ አርጊመንት የአርጊመንቱን ሚኒንግ ኮምፖነንት እና ታይፖችን ምናይ ይሆናል። ከዛ ውጭ ደግሞ ሪኮግናይዝ ዘ ሜጀር ቴክኒክ ፎር ሪኮግናይዚንግ ኤንድ ኢቫሉዌቲንግ አርጊመንት ይሄን እነዚህን ምናይ ይሆናል። ከዚህ ቻፕተር መጨረሻ በኋላ እነዚህን ነገሮች አንደርስታንድ ዲፋይን ማድረግ ይጠበቅባቸዋል ማለት ነው። እሺ ሁለት ጥያቄዎች አሉ እዚህ ጋር ብሬንስቶርሚንግ ኩዌስችኖች አሉ። የመጀመሪያው ዋት ኢዝ ሎጂክ የሚል ሲሆን ሁለተኛው ዋት ኢዝ ዘ ሲግኒፊካንስ ኦፍ ለርኒንግ ሎጂክ ፎር ዩ የሚለው ነው። ቀጥታ ወደ ክላሱ ስንገባ በደንብ ዲፋይን ስለሚደረግ ይገባቸዋል፣ ይመለስላቸዋል ብዬ አስባለሁ። እሺ የመጀመሪያው ያው ሎጂክ የሚለው ነው። ሎጂክ comes from Greek word logos which means to discourse reason or rule ምን ማለት ነው? ሎጎስ ከሚል ቃል ነው የመጣው፣ ከግሪክ ቃል ነው የመጣው ሎጂክ የሚለው ምን ማለት ነው? እሱ ሪዝንን ወይም ሩልን ዲስኮርስ ማድረግ በቃ ሪዝኒንግ ነው። ስለ ሪዝኒንግ ስለ ሩል ነው የሚያወራው። ሎጎስ ወይም ሎጂክ የሚለው ሎጎስ ከሚለው ቃል የመጣ ነው። ሪዝን ወይም ሩል እንደማለት ነው። እና ምንድነው የሚለውን ሞር ዲፋይን እያደረግን ስንመለከተው የመጀመሪያው የሳይንቲፊክ ሳይንስ ነው። ዛት ኢቫሉዌት አርጊመንቶችን ኢቫሉዌት የሚያደርግ ሳይንስ ነው አንደኛ ሎጂክ ማለት ነው። ሁለተኛ ስተዲ ዘ ሜተድ ኤንድ ፕሪንሲፕል ኦፍ ኮሬክት ሪዝኒንግ ወይም ትሩ ሪዝኒንግ የሚባለው ሜተዶችን ፕሪንሲፕላቸውን እንዲገባን የሚያደርግ ስተዲ የምናደርግበት ምንድነው መንገድ ነው ማለት ነው ሎጂክ። ሶስተኛው ዴቨሎፕ ዘ ሜተድ ኤንድ ፕሪንሲፕል ፎር ኢቫሉዌቲንግ አርጊመንቶችን ኢቫሉዌት ለማድረግ የተለያዩ መንገዶችን የተለያዩ ፕሪንሲፕሎችን ዴቨሎፕ የሚያደርግልን ይሆናል ማለት ነው ሎጂክ የምንለው። አራተኛው ፕራይመሪ ቱል ፊሎሶፈርስ ዩዚንግ ዜር ኢንኩሪ ፊሎሶፈሮች ተፈላሳፊዎች ወይም ፈላስፎች በጥያቄዎቻቸው እንደገና በተለያዩ በሚናገሯቸው ነገራቶች ውስጥ የሚጠቀሙት ነው። መጀመሪያ ቱል ነው፣ የመጀመሪያ እንደ እቃ የሚጠቀሙት ነገር ነው ማለት ነው። ምክንያቱም ቅድም ምን ብለናል? ሪዝን ብለናል፣ ሩል ብለናል። ለዛ ይጠቀሙታል የተለያዩ ተፈላሳፊዎች ማለት ነው። ከዛ ውጪ ደግሞ it attempts to codify the rule of rational thought ምክንያታዊ የሆነ አስተሳሰብን ኮዲፋይ ለማድረግ ይሞክራል ማለት ነው። ምክንያታዊነትን አንድን ነገር ስናደርግ ምክንያታዊ ሎጂካል እንድንሆን ሪዝነብል እንድንሞክር ያስተምረናል ማለት ነው። ከዛ ውጪ ደግሞ ሎጂክ ዊ ስተዲ ሪዝኒንግ ኢትሰልፍ ሪዝኒንግንም እንማራለን። ሎጂክ ውስጥ ማለት ሎጂክን ስንማር ምን እንማራለን? ሪዝኒንግ እንማራለን፣ ምክንያታዊነትን እንማራለን ማለት ነው። ከዛ ውጪ ፎርም ኦፍ አርጊመንት ብዙ አርጊመንቶች አሉ። የእነሱን ፎርሞች እናያለን፣ ጀነራል ፕሪንሲፕላቸው እናያለን ሎጂክ ውስጥ። እንደገና ፓርቲኩላር አንዳንድ ኢረሮች ሲኖሩ ኢረሮችንም እናያለን። አሎንግ ዊዝን ሜቶድ ኦፍ ከአርጊዊንግ መንገድ አርጊው ከምናደርግበት መንገድ ተጨማሪ ፓርቲኩላር ኢረሮችን፣ ጀነራል ፕሪንሲፕሎችን፣ ፎርም ኦፍ አርጊመንቶችንም ጭምር ሎጂክ ስንማር ወይም ስተዲ ስናደርግ የምናይ ይሆናል ማለት ነው። እዚህ ጋር አንድ ኩዌስችን አለ። ምንድነው የሚለው? ዋት ኢዝ አርጊመንት፣ እንደገና ዋት ኢዝ ስቴትመንት፣ ፕሬሚሲስ ኤንድ ኮንክሉዥን እነሱን ከስር እናያቸዋለን። እና አርጊመንት ምንድነው ሲባል አርጊመንት ምንድነው? ፕራይመሪ ፎከስ ኦፍ ሎጂክ ነው። ሎጂክን ስንማር አርጊመንትን ዋና የምንጠቀመው ፎከሳችን ነው ማለት ነው። ወይም ዋና የምናየው
ይሆናል ማለት ነው። አርጊመንት ምንድነው የሚለውን ስናይ አርጊመንት ኢዝ ግሩፕ ኦፍ ስቴትመንት ነው። የስቴትመንቶች ስብስብ ነው። ሁለት ወይም ከዛ በላይ የሆኑ ስቴትመንቶች ስብስብ ይሆናል ማለት ነው። አርጊመንት ማለት የመጀመሪያው one or more which is claimed to provide evidence አንዱ ኤቪደንስን ፕሮቫይድ ያደርጋል፣ ሌላኛው ደግሞ ፋሎስ ዘ ኤቪደንስ ወይም ኤቪደንሱን እንትን ይላል ይከተላል ማለት ነው። ስቴትመንት ከፕሬሚሲስ እና ከኮንክሉዥን የተዋቀረ ሲሆን አርጊመንት ደግሞ ከስቴትመንት የተዋቀረ ይሆናል ማለት ነው። ማለትም የመጀመሪያው ፕሬሚሲስ የምንለው ለኮንክሉዥኑ ምን ያደርጋል? ኤቪደንስን ማስረጃን ሪዝነብል እንዲሆን ማስረጃን ወይም ኤቪደንስን ፕሮቫይድ ያደርጋል ማለት ነው። ሁለተኛው ምን ያደርጋል ማለት ነው? ከያን ኤቪደንስ ፎሎ አድርጎ የሆነ ኮንክሉዥን ላይ የሆነ መጨረሻ ላይ የሆነ ለመባል የተፈለገበት ቦታ ላይ እንዲደርስ ያደርጋል። ያም ኮንክሉዥን የሚባለው ማለት ነው። ፍሮም ዘ ዴፊኒሽን አን አርጊመንት ኢዝ ግሩፕ ኦፍ ስቴትመንት ያው ቅድምም ብለናል። ስቴትመንቶች አንድ ወይም ምንድነው ሁለት ወይም ከሁለት በላይ የሆኑ ስቴትመንቶች ተሰብስበው አንድን አርጊመንት ይሰጡናል ማለት ነው። ስቴትመንት ደግሞ ዲቫይድድ ኢንቱ ፕሬሚሲስ ኤንድ ኮንክሉዥን ፕሬሚሲስ እና ኮንክሉዥን ይሆናል። አንድ ፕሬሚሲስ ወይም አንድ ኮንክሉዥን ይኖረናል ወይ ሁለት ፕሬሚሲስ ከዛ ኮንክሉድ እናደርጋለን። የሆነን ሀሳብ እናመጣና በዚህ ምክንያት ኤቪደንስን አቅርበን ኮንክሉዥንን ደግሞ ምን እናደርጋለን? ድራይቭ እናደርጋለን ማለት ነው። እና ፕሬሚሲስ እና ኮንክሉዥን ያለበት አንድ ሴንቴንስ ምንድነው የምንለው? ስቴትመንት እንለዋለን ማለት ነው። የስቴትመንቶች ግሩፕ ደግሞ የስቴትመንቶች ስብስብ ምን ይሆናል? አርጊመንት ይሆንልናል ማለት ነው። እና ይህን ይመስላል። ስቴትመንት ምንድነው በባህሪው ምንድነው የሚለውን ስናይ ዲክላሬቲቭ ሴንቴንስ ነው። ዊዝ ትሩዝ ቫልዩ ዲክሌር የሚያደርግ አንድን ፋክት አንድን ነገር የሚነግረን የሚያስተጋባ ይሄ እንዲህ ነው ይሄ እንደዚህ ነው ብሎ የሚነግረን ትሩዝ ቫልዩ ያለው ሪዝነብል የሆነ ሴንቴንስ ምንድነው? ስቴትመንት እንለዋለን ማለት ዲክላሬቲቭ ሴንቴንስ ዊዝ ምን ትሩዝ ቫልዩ ኢዝ ስቴትመንት። እና አርጊመንት አንድ አርጊመንት ኦልዌይስ ቱ አቴምፕት ቱ ጀስቲፋይ ክሌም የሆነን ነገር ሊነግረን አንድ አርጊመንት የሆነን ነገር ሊነግረን ይሞክራል ማለት ነው። ሁሌም ምክንያትን አቅርቦ ቢካውዝ ወይም ዜርፎር የሚሉ እንትኖችን ወደ በኋላ በደንብ ተንትነን የምናያቸው ይሆናል። እንደነዚህ አይነት እንትኖችን በመጠቀም የሆነ ነገርን ጀስቲፋይ ለማድረግ ለማብራራት የሆነን ክሌም እንትን ለማድረግ ይሞክርልናል ማለት ነው። አርጊመንት የሚባለው አንደኛው ምንድነው? ክሌም ዛት ስቴትመንት አቴምፕትስ ቱ ጀስቲፋይ ኮንክሉዥን ሲሆን ሁለተኛው ስቴትመንት ዛት ሰፖዝሊ ጀስቲፋይ ዘ ክሌም ኦር ዘ ፕሬሚሲስ ነው። ቅድም እንዳልነው ፕሬሚሲስ ምንድነው ብለናል? ኤቪደንስ የሚያቀርብልን ነው ብለናል። ኮንክሉዥን ደግሞ ያ ኤቪደንስ ላይ ተመስርቶ የሆነን ለማለት የተፈለገውን ነገር የሚያስተጋባልን ፓርት ነው ብለናል አይደለ? ያን ምን ያደርግልናል? ክሌሙን ጀስቲፋይ ያደርግልናል ወይም ያብራራልናል፣ እንዲገባን ያደርጋል ማለት ነው። ከዛ ዜርፎር አን አርጊመንት ኢዝ ኦልዌይስ ኮምፖዝድ ኦፍ ፕሬሚሲስ ኤንድ ኮንክሉዥን። ምክንያቱም ስቴትመንት የሚፈጠረው በፕሬሚሲስ እና ኮንክሉዥን ነው ብለናል። አርጊመንት ኢዝ ግሩፕ ኦፍ ስቴትመንት ብለናል። ሶ አርጊመንት ሃቭ ፕሬሚሲስ ኤንድ ኮንክሉዥን ማለት ነው። ኮምፖዝድ የሚሆነው ከነዚህ ነው። ከዛ ውጪ ሴንቴንስ የሚለውን እናያለን። ሴንቴንስ ምንድነው የሚለውን ካየን ሴንቴንስ ምንድነው? ግሩፕ ኦፍ ወርድስ ኦር ፍሬዝስ ዛት ኢናብል አስ ቱ ኤክስፕረስ አይዲያ ሚኒንግፉሊ። አረፍተ ነገር የምንለው የምናውቀው ነገር ነው፣ አዲስ ነገር አይደለም። ግሩፕ ኦፍ ወርድ ነው፣ የቃላቶች ወይም የፍሬዞች ስብስብ ነው። ምንም ያደርግልን አይዲያችንን ሀሳባችንን ሚኒንግፉል ምክንያታዊ በሆነ መንገድ ትርጉም ባለው መንገድ ኤክስፕረስ እንድናደርግ የምንጠቀምበት ወይም የወርዶች ስብስብ የግሩፕ ኦፍ ወርድስ እንለዋለን፣ ሴንቴንስ እንለዋለን። ሴንቴንስ ትሩዝ ቫልዩ ሊኖረው ይችላል፣ ሜይ ኦር ሜይ ናት ሃቭ ትሩዝ ቫልዩ ማለት ነው። ሴንቴንስ ኦፍ ዘ ፎሎዊንግ ታይፕስ አር ናት ስቴትመንት። እነዚህ ለምሳሌ ከስር ያሉት ሴንቴንሶችን ብናያቸው ስቴትመንት አይደሉም ማለት ነው። እንዴት ካልን ደግሞ አንደኛውን ስናየው ውድ ዩ ክሎዝ ዘ ዊንዶ ምን ሆነ? ይሄ ጥያቄ ኩዌስችን ሆነ፣ ስቴትመንት ሳይሆን ኩዌስችን ሆነ። ሁለተኛው ደግሞ ሌትስ ስተዲ ቱጌዘር ይላል። ይሄ ፕሮፖዛል ነው፣ የሆነን ነገር እያቀረብን ያለ ነው፣ አብረን እናንብብ እያለ ነው። ይሄ ስቴትመንት ሳይሆን ምን ሆነ? ፕሮፖዛል ሆነ ማለት ነው። ሶስተኛው ራይት ኦን ብሎ ኤክስክላሜሽን ነው። በጣም አሪፍ ብሎ እንደ ማበረታቻ አይነት ነገር ነው። ይሄኛው ደግሞ ይሄም ስቴትመንት አይደለም። እዚህ ጋር ያሉት አራተኛው አይ ሰጀስት ዛት ዩ ቱ ሪድ ፊሎሶፊ ቴክስትን እንድታነብ ሰጀስት አደርግሃለሁ፣ እመክርሃለሁ ብሎ ሰጀሽን ያቀረበለት ነው የሚገኘው። ይሄም ስቴትመንት አይሆንም ማለት ነው። ጊቭ ዩር አይዲ ካርድ ናው ብሎ ደግሞ የመጨረሻው ኤግዛምፕል ኮማንድ እያደረገ ወይም ትዕዛዝ እየሰጠ ይገኛል። ይሄም ስቴትመንት አይሆንም ማለት ነው።
እና ኤግዛምፕሎችን ስናይ ለምሳሌ ኦል ኢትዮጵያንስ አር አፍሪካንስ፣ ጽዮናዊት ኢዝ ኢትዮጵያን ዜርፎር ጽዮናዊት ኢዝ አን አፍሪካን የሚል እንትን። ስለዚህ ምን ሆነ ማለት ነው? ይሄኛው ስቴትመንት ሆነ። የስቴትመንቶች ስብስብ ደግሞ ቅድም ምን ብለናል? አርጊመንት ይሆናል ብለናል አይደለ? ስለዚህ እነዚህ ምን ሆኑ ማለት ነው? አርጊመንት ሆኑ ማለት ነው። ኦል ኢትዮጵያንስ አር አፍሪካንስ፣ ሁሉም ኢትዮጵያውያን አፍሪካውያን ናቸው። ጽዮናዊት ደግሞ ኢትዮጵያዊ ናት። ስለዚህ ጽዮናዊት አፍሪካዊ ናት ብሎ ምክንያታዊ የሆነ ማስረጃ አቀረበ። ከዛ በኋላ ምን ሆነ? አርጊመንት አደረገ ማለት አርጊው አደረገ። የሆነን ነገር የሆነን መልእክት አስተላለፈልን ማለት ነው አይደለ? አዎ። ከላይ ያሉትን ብናያቸውን ፕሬሚሲስ ናቸው። ከዛ ኮንክሉድ አደረገ። ምን ብሎ ኮንክሉድ አደረገ? ጽዮናዊት አፍሪካዊ ናት። ከላይ ያሉትን መረጃዎች ተጠቅሞ ከላይ ያሉት ፕሬሚሲሱ የሚሰጠንን ኤቪደንስ ተጠቅሞ መጨረሻ ላይ ምን ላይ ደረሰ ማለት ነው? ኮንክሉዥን ላይ ደረሰ ማለት ነው። ጽዮናዊት አፍሪካዊ እንደሆነች ነገረን ማለት ነው ይሄ አርጊመንት። ሁለተኛውን ብናየው ሰም አፍሪካንስ አር ብላክ ዘላለም ኢዝ ኦልሶ አፍሪካን ዜርፎር ዘላለም ኢዝ ብላክ አለን ማለት ነው። ይሄኛውም ተመሳሳይ ነው። ከላይ ያሉትን ፕሬሚሲሶች ተጠቅሞ ዘላለም ብላክ እንደሆነ ዘላለም ጥቁር እንደሆነ ነገረን ማለት ነው። ከላይ ያሉትን ሁለት ኤቪደንሶች ተጠቅሞ ዘላለም ብላክ ነው ወደሚል ኮንክሉዥን ደረሰ ማለት ነው። እንደነዚህ አይነት ሲሆኑ ምን እንላለን? አርጊመንት ናቸው እንላለን ማለት ነው። እነዚህን ሁለት ኤግዛምፕሎች ደግሞ እናንተ ብታያቸው አሪፍ ነው። ሰዓት ለማሳጠር ያህል ወደሚቀጥሉት ክላሶች እናልፋለን። ይሄ ደግሞ ምን ይላል? አይደንቲፋይንግ ኮንክሉዥን ኤንድ ፕሬሚሲስ። ኮንክሉዥኖችን እና ፕሬሚሲሶችን እንዴት አይደንቲፋይ እንደምናደርግ ነው የሚያሳየና ሎጂክ ኢቫሉዌትስ ኤንድ አናላይዝ አርጊመንት። ሎጂክ ቅድምም እንዳልነው ምን ያደርጋል ብለናል? ሪዝነብል ነው ብለናል። ሶ ኢቫሉዌት ያደርጋል ብለናል አይደለ? አናላይዝ ያደርጋል። የሆነን አርጊመንት እንደመጣ ዝም ብሎ መቀበል ሳይሆን ኢቫሉዌት ያደርገዋል። ከዛ አናላይዝ ያደርገዋል እንትን ከማለቱ በፊት ማለት ነው። ከዛ ኢምፖርታንት ታስክስ ኢን አናላይሲስ ኦፍ አርጊመንት ኢዝ ቱ ዲስቲንጉሽ ፕሬሚስ ኤንድ ኮንክሉዥን። የመጀመሪያው ዋናው ታስክ አናላይዝ ያደርጋልና ኢቫሉዌት ያደርጋል ብለናል። ኢቫሉዌት ሲያደርግ ወይም አናላይዝ ሲያደርግ የመጀመሪያው ታስክ ምንድነው? አርጊመንቱን ፕሬሚሲሱ የትኛው ነው፣ ኮንክሉዥኑ የትኛው ነው ብሎ ምን ማድረግ ነው? አናላይዝ ማድረግ፣ መለየት፣ ዲስቲንጉሽ ማድረግ ነው ማለት ነው። አናላይዝ ማድረግ ነው። ሁለት ክራይቴሪያዎች አሉ አይደንቲፋይ ለማድረግ የትኛው ነው ኮንክሉዥኑ የትኛው ነው ፕሬሚሲሱ የሚለውን አይደንቲፋይ ለማድረግ ሁለት ክራይቴሪያዎችን እንጠቀማለን። የመጀመሪያው ምንድነው? ኢንዲኬተር ወርዶችን እናያለን ማለት ነው። አንድ አርጊመንት ኢንዲኬተር ወርዶችን አይተን ይሄኛው ኮንክሉዥን ነው ይሄኛው ፕሬሚሲስ ነው ብለን መወሰን እንችላለን። እንዴት የሚል ጥያቄ ከተነሳ ኢንዲኬተር ወርዶች አሉ። ለምሳሌ ፕሬሚሲስ ላይ ኦልዌይስ ፕሬሚሲስ ሃቭ እነዚህን ኢንዲኬተር ወርዶች ይጠቀማል ማለት ነው። ለምሳሌ ሲንስ፣ ቢኮዝ፣ አስ ኢንዲኬትድ ባይ፣ ሜቢ፣ ኢንፈርድ ፍሮም፣ ኦዊንግ ቱ፣ ኢን አስ ማች አስ፣ ኢን ዛት፣ ፎር ዘ ሪዝን ዛት። እንደዚህ አይነቶችን ኢንዲኬተር ወርድ የሚጠቀም ከሆነ አንድ አርጊመንት ፕሬሚሲስ ነው ብለን መረዳት ወይም መለየት ዲስቲንጉሽ ማድረግ እንችላለን ማለት ነው። ሁለተኛው ኮንክሉዥን ነው። ኢንዲኬተር ወርዶች የኮንክሉዥን አንድ ስቴትመንት ይሄ ኮንክሉዥን ነው ብለን ዲስቲንጉሽ ለማድረግ ወይም ለመረዳት ለመለየት የምንጠቀማቸው ኢንዲኬተር ወርዶች አሉ። ከነዛ መካከል ዜርፎር፣ ሄንስ፣ ሶ፣ ዌርፎር፣ አኮርዲንግሊ፣ ሄንስ፣ ኢት ፎሎውስ ዛት የሚሉ የተለያዩ ኢንዲኬተር ወርዶች አሉ። እነዚህን በማየት ብቻ የመጀመሪያው ኮንክሉዥኑ ይሄ ነው ፕሬሚሲሱ ይሄ ነው ብለን መለየት የምንችል ይሆናል ማለት ነው። እና እዚህ ጋር ኤግዛምፕሎች አሉ። ኤግዛምፕሎቹን እንያቸው። ምን ይላል መሰላችሁ? የመጀመሪያው ኤግዛምፕል ውመንስ አር ማማልስ ዘነበችዝ አይሁማን ዜርፎር ዘነበችዝ ማማል። አሁን አለየንም። እዚህ ጋር ምን አይነት ኢንዲኬተር አለ? ዜርፎር የሚል ኢንዲኬተር አለ። ዜርፎር ምንድን ነው? ዜርፎር የሚለው ኢንዲኬተር ወርድ የሚጠቀመው ምንድን ነው? ኮንክሉዥን ነው አይደለ? አዩ እዚህ ጋር አለላችሁ። ኮንክሉዥን ኢንዲኬተር ወርዶች ውስጥ የመጀመሪያው በአብዛኛው የምንጠቀመው እንደውም ምንድን ነው? ዜርፎር የሚለውን ኢንዲኬተር ወርድ ይሆናል ማለት ነው። ዩ ሹድ አቮይድ ኤኒ ፎርም ኦፍ ቺቲንግ ኦን ኤግዛም ቢኮዝ ቺቲንግ ኦን ኤግዛም ኢዝ ፐኒሸብል ባይ ሴኔት ሌጅስሌሽን ኦፍ ዘ ዩኒቨርሲቲ። ቢኮዝ ደግሞ የትኛው ነው? ፕሬሚሲስ ላይ ነው አይደለም የምንጠቀመው አለ። ይሄውና እዚህ ጋር
ቢኮዝ ሲንስ ቢኮዝ ይላል አይደለ ፕሬሚሲስ ነው። ስለዚህ የመጀመሪያው ስቴትመንት የመጀመሪያው እንትን ምን ሆነች ማለት ነው እዚህ ጋር ኮንክሉዥኑ ቀድሞ መጣ። ስለዚህ ምንድነው ቺቲንግ ኦን ኤግዛም ፐኒሻብል ስለሆነ በሴኔት ሌጂስሌሽን ኦፍ ዘ ዩኒቨርሲቲ በሴኔቱ ፐኒሻብል ቅጣት የሚያስከትል ስለሆነ ኮንክሉዥኑ ምን ሆነ ዩ ሹድ አቮይድ ኤኒ ፎርም ኦፍ ቺቲንግ ኦን ኤግዛም ቺቲንግን ወይም ኩረጃን ሊሆን ይችላል ማስኮረጅን ሊሆን ይችላል አቮይድ ማድረግ አለብህ ብሎ ኮንክሉድ እያደረገ ነው። ይሄ አርጊወር ማለት ነው። ይሄኛው አርጊወር ለኦዲየንሱ ወይም ለፍሬንዱ ሊሆን ይችላል እና የመጀመሪያው ምን አለው ዜርፎር ብሎ ከሚቀጥል ከሆነ ኮንክሉዥን ይመጣል ብለናል። ቢኮዝ ከሆነ ኢንዲኬተር ወርዶቹን ብቻ በማየት ከቢኮዝ ቀጥሎ ያለው ምንድነው ፕሬሚሲስ ይሆናል ማለት ነው። አሁን ቀጥሎ ያሉትንም ኤግዛምፕሎች እናንተ ብትሰሯቸው መክራለሁኝ። ሁለተኛው መንገድ ምንድነው ኢንፈረንሻል ክሌም ነው። የመጀመሪያው ምን አለው ኢንዲኬተር ወርዶችን በማየት ብቻ መለየት እንችላለን ብለናል። ሁለተኛው ደግሞ ምንድነው ኢንፈረንሻል ክሌም ይሆናል ማለት ነው። ምንድነው ኢንፈረንሻል ክሌም የሚለውን ስናየው ደግሞ ኢንፈረንሻል ክሌም ኢዝ ኢት ሪፈርስ ሪዝኒንግ ፕሮሰስ ኤክስፕረስድ ባይ አርጊመንት ኢን ዊች ኤግዚስት ቢትዊን ዘ ፕሬሚሲስ ኤንድ ዘ ኮንክሉዥን ኦፍ አርጊመንት አይደለ ሪዝኒንግ ፕሮሰሱ ነው ወይም ኤቪደንሱ ነው። ዋትስ ዘ ኤቪደንስ ምንድነው ያቀረበልን ያለው ኤቪደንስ ሚለውን ነው። ይሄ ኢንፈረንሻል ክሌም ሪዝኒንግ ፕሮሰሱን ነው ሪፈር የሚያደርገው። ዋትስ ኢንፈረንሻል ክሌም ከተባለ ባጭሩ ኢትስ ሪዝኒንግ ፕሮሰስ ነው ማለት የምትችሉት። በቃ ባጭሩ ሪዝኒንግ ፕሮሰስ ብላችሁ መመለስ ትችላላችሁ። ኤክስፕረስድ ባይ አርጊመንት በአርጊመንቱ ኤክስፕረስ እየተደረገ ያለው ምክንያታዊ ኤቪደንስ እየቀረበ ያለው ምንድነው የሚደግፈው ኤቪደንስ ምንድነው ነው በፕሬሚሲሱና በኮንክሉዥኑ መካከል ያለው ማለት ወይም በአርጊመንቱ ላይ እና ይሄን የምንጠቀመው ኖ ኢንዲኬተር ወርድ ከሌለው አንድ አርጊመንት ኢንዲኬተር ወርድ ከሌለው ምን ማድረግ እንችላለን? እነዚህን ኢንፈረንሻል ክሌም የተባሉትን መጠቀም እንችላለን። ይሄ ፕሬሚሲስ ነው ይሄ ኮንክሉዥኑ ነው ብለን ዲስቲንጉይሽ ለማድረግ ማለት ነው። ሁለተኛው ቱ አይደንቲፋይ ፕሬሚሲስ ኤንድ ኮንክሉዥን ሪስፖንዲንግ ቱ አይዘር ዘ ፎሎዊንግ ኩዌስችንስ። እሺ ፕሬሚሲሱና ኮንክሉዥኑን አይደንቲፋይ ለማድረግ ሪስፖንዲንግ ቱ አይዘር ኦፍ ዘ ፎሎዊንግ ኩዌስችን እነዚህን ጥያቄዎች መመለስ ይኖርብናል ማለት ነው። መጀመሪያ ዊች ስቴትመንት ኢዝ ክሌምድ ቱ ፎሎ ፍሮም ዘ አዘር የትኛው ስቴትመንት ነው የትኛውን ነው ፎሎ እያደረገ ያለው ማለትም መጀመሪያ የቀደመው ኮንክሉዥን ነው ወይስ ፕሬሚሲስ ነው የሚለውን ጥያቄ መመለስ አለብን። ሁለተኛው ዋት ኢዝ አርጊው ትራይንግ ቱ አራይቭ አት ወይም ፕሩቭ ለማድረግ እየሞከረ ያለው አርጊወሩ ምንን ነው ፕሩቭ ለማድረግ እየሞከረ ያለው የሚለው ጥያቄ ነው ሁለተኛው። ሶስተኛው ጥያቄ ምንድነው ዋት ኢዝ ዘ ሜን ፖይንት ኦፍ ዘ ፓሴጅ የፓሴጁ ዋና ሀሳብ ሊያስተላልፍልን የፈለገው ነገር ምንድነው የሚለውን ነገር ስንመልስ ምን ያደርግልናል ማለት ነው። ፕሬሚሲሱና ኮንክሉዥኑ አይደንቲፋይ የምናደርግበትን መንገድ በኢንፈረንሻል ክሌም አይደንቲፋይ የምናደርግበትን መንገድ ሞር ሲምፕል ያደርግልናል ማለት ነው። እነዚህን ሶስት ጥያቄዎች ስንመልስ እና the answer to this question should point the conclusion እነዚህን ጥያቄዎች ከመለስን ወደ ኮንክሉዥኑ ተጠግተናል ማለት ነው። በቃ ፖይንት አውት ያደርግልናል ኮንክሉዥኑን ማለት ነው። ለምሳሌ ኤግዛምፕል አለ እዚህ ጋር our country should increase the quality and the quantity of its military ሀገራችን የኳሊቲውንና ብዛቱንና ጥራቱን የሚሊተሪውን ወይም የዲፌንሱን እንትን መጨመር አለበት ኢንክሪዝ ማድረግ አለበት ይላል የመጀመሪያው ስቴትመንት። ከዛ ኢትኒክ ኮንፍሊክትስ አር ሪሴንትሊ ኢንቴንሲፋይድ ቦርደር ኮንፍሊክትስ አር ኤክስካሌቲንግ ይላል። ኢትኒክ ኮንፍሊክቶች ውስጥ ላይ ያሉ ግጭቶች እየተባባሱ እየሄዱ ነው ያለው። ቦርደር ላይ ያሉ ግጭቶችም ውጪ ከኢትዮጵያ ውጪ ያሉትም ግጭቶች እየጨመሩ ነው እየሄዱ ያሉት። ኢንተርናሽናል ቴሮሪዝም አክቲቪቲም እየጨመረ ኢንክሪዚንግ እያደረገ ነው ያለው እየተባባሰ ነው እየሄደ ያለው። ስለዚህ ምን መሆን አለበት አለ our country should increase quality and quantity of its military። አሁን አላወቅንም አውቅን አይደለ ምንን መለስን? መጀመሪያ ምንድን ነበር ጥያቄው? which statement claim to follow from the other የትኛው ነው የትኛውን ፎሎ ማድረግ ያለበት? መጀመሪያ መምጣት ያለበት ምንድነው? ኮንክሉዥን ነው ወይስ ፕሬሚሲስ ነው? ፕሬሚሲስ ነው አይደለ? ethnic conflicts are recently intensified, border conflicts are escalating, international terrorist activities are increasing. So what our country should increase the quality and quantity of its military አይደለ?
ተከትሎ መምጣት ያለበት ምንድነው? ይሄኛው ነው ማለት ነው። ስለዚህ የመጀመሪያው ሴንቴንስ ኮንክሉዥን እንደሆነ በአጭሩ ማወቅ እንችላለን ማለት ነው። ሁለተኛውን ኤግዛምፕል ስናየው ሶሻል ሜዲሲን ኢዝ ናት ሪኮመንድድ ቢኮዝ ኢት ውድ ሪዛልት ኢን ሪዳክሽን ኢን ኦቨርኦል ኳሊቲ ኦፍ ሜዲካል ኬር አቬሌብል ቱ አቨሬጅ ሲቲዝን in addition it might very well bankrupt the federal treasury. This is the whole case against social medicine in nutshell. ሶሻላይዝድ ሜዲሲኖች ሪኮመንድድ አይደሉም፣ ሪኮመንድ መደረግ የለባቸውም ነው የዚህ አርጊወር ሀሳብ። ደግሞ ምንድነው ባህላዊ የሆኑ ሜዲሲኖች ሪኮመንድ መደረግ የለባቸውም፣ በቃ መቆም አለባቸው፣ መተው አለባቸው አይነት ሀሳብ ነው እያቀረበ ያለው። ምክንያት ተብሎ ሲጠየቅ ሪዳክሽን ኦፍ ኦቨርኦል ኳሊቲ ኦፍ ሜዲካል ኬር፣ ኳሊቲ ኦፍ ሜዲካል ኬር ሪዳክስ እያደረገ እየቀነሰ ነው ያለው አንደኛ። ሁለተኛ ደግሞ በዚህ ላይ በተጨማሪ ኢት ማይት ቬሪ ዌል ባንክራፕት ፌዴራል ትሬዠሪ፣ የፌዴራሉን የገቨርንመንቱን ትሬዠሪ ሀብት ምን ሊያደርግ ይችላል? ባንክራፕት ሊያደርገው ይችላል። ስለዚህ በዚህ ኬዝ ምን ይለዋል? እንደውም ሶሻላይዝ ሜዲሲን ኢዝ ናት ሼል ይለዋል፣ ያንቋሸዋል ማለት ነው። ስለዚህ ሶሻላይዝ ሜዲሲን ሪኮመንድ አላደርግም፣ ናት ሪኮመንድድ እያለ ነው ይሄኛው አርጊወር ማለት ነው። እዚህ ጋር ቢኮዝ የምትለውን ብቻ በማየት ሊሆን ይችላል። እንደገና እንትኖቹን በመለየት ከፋፍለን በማየት የትኛው ኮንክሉዥን እንደሆነ የትኛው ፕሬሚሲስ እንደሆነ በቀላሉ ማወቅ እንችላለን በእነዚህ በሁለት እንትኖች ማለት ነው። የመጀመሪያው ምንድነው? ኢንዲኬተር ወርዱን ብለናል። ለምሳሌ እዚህ ጋር ቢኮዝ የምትለዋ አለች፣ ኢንዲኬተር ወርዱን ማየት ነው። ሁለተኛው ኢንፈረንሻል ክሌምን ማየት ነው። የትኛውን እየደገፈው ነው ያለው፣ ፕሬሚሲሱ የቱ ጋር ነው ያለው የሚለውን ከፋፍለን በማየት የትኛው ኮንክሉዥን የትኛው ፕሬሚስ እንደሆነ ማወቅ እንችላለን። ይኸውና እዚህ ጋር እንደውም መልሶችም አሉ። ፕሬሚሲስ አንድ ምንድነው? ኢትኒክ ኮንፍሊክትስ አር ሪሴንትሊ ኢንቴንሲፋይድ ሆነዋል ያልነው ነው። ፕሬሚሲስ ቱ ብሮደር ኮንፍሊክትም ኤስካሌቲንግ እያደረገ ነው ያለው። ኢንተርናሽናል ቴሮሪዝም አክቲቪቲም ጨምሯል። ስለዚህ ደስ ምን ማድረግ አለብን? the country should increase the quality and quantity of its military. So the conclusion is ካንትሪ ሹድ ኢንክሪዝ የሚለው ይሆናል ማለት ነው። ሁለተኛው ሶሻላይዝ ሜዲሲን አይተናል። ይሄኛውንም ዜርፎር ሶሻላይዝ ሜዲሲን ናት ሪኮመንድድ ኮንክሉዥኑ እንደሆነ አይተናል። ቀጣዮቹን ኤግዛምፕሎች ስሯቸው እናንተ ቀላል ኤግዛምፕሎች ስለሆኑ ልለፋቸው እና አንድን አርጊመንት ሪኮግናይዝ የምናደርገው ይሄ አርጊመንት ነው፣ ይሄ አርጊመንት አይደለም ብለን ሪኮግናይዝ እንድናደርግ የሚጠቅሙን ቴክኒኮችን አሁን ደግሞ እናያለን። እሺ እና ኦል ፓሴጅ ሜይ ናት ኮንቴን አርጊመንት፣ ሁሉም ፓሴጆች አርጊመንት አላቸው ማለት አይደለም። አርጊመንት የሌለው ፓሴጅ አለ፣ አርጊመንት ያልሆነ አርጊመንትም የሆነ ፓሴጅ አለ። እንደገና አርጊመንቶችንም አርጊመንት ያልሆኑትንም ሁለቱንም አንድ ላይ ኮንቴን ያደረገ ደግሞ ሌላ ፓሴጅ ይኖራል ማለት ነው። እና ዲስቲንጉሽ ለማድረግ አርጊመንትን ከነን አርጊመንት ለመለየት ምን እንጠቀማለን? የመጀመሪያው ኢንዲኬተር ወርድን እንጠቀማለን። ከላይ በደንብ አድርገን አይተነዋል በኤግዛምፕልም ጭምር። ሁለተኛው ኢንፈረንሻል ክሌሙን በስቴትመንቶች መካከል ያለውን ኢንፈረንሻል ክሌም እናያለን። ሶስተኛው ደግሞ ነው ቲፒካሊ ነን አርጊመንታቲቭ ፓሴጆችን ቲፒካሊ ማወቅ፣ በቃ ይሄ አርጊመንታቲቭ አይደለም ነን አርጊመንት ነው ብለን ማወቅ ማለት ነው። በቃ የመጀመሪያው ምንድነው? ኤግዚስተንስ ኦፍ ኢንዲኬተር ወርድ ነው። ቅድም ብለናል። እዚህ ጋር ለምሳሌ ሲንስ ኤዲሰን ኢንቨንትድ ዘ ፎኖግራፍ ዜር ሃቭ ቢን ማኒ ቴክኖሎጂካል ዴቨሎፕመንት። ይሄ ምንድነው ነው አይደለ? ሲንስን ተጠቅሟል። ሁለተኛውን ደግሞ ነው ሲንስ ኤዲሰን ኢንቨንትድ ዘ ፎኖግራፍ ሂ ዲዘርቭስ ክሬዲት ፎር ሜጀር ቴክኖሎጂካል ዴቨሎፕመንት። ምንድናቸው እነዚህ? ኢንዲኬተር ወርዶች ናቸው። ሲንስ፣ ቢኮዝ፣ ዜርፎር የሚሉ ኢንዲኬተር ወርዶችን ተጠቅመን አርጊመንት ይሄ አርጊመንት ነው፣ ይሄ አርጊመንት አይደለም ብለን ምን ማድረግ እንችላለን? ዲስቲንጉሽ ማድረግ እንችላለን ማለት ነው። ይሄ ኢንዲኬተር ወርዶች የሚለው ዲፊኒሽን ይሄን ይመስላል። ሁለተኛው ኢንፈረንሻል ክሌም ነው። ኢንፈረንሻል ክሌም እንደሆነ ከላይ በደንብ አይተነዋል። እና ምንድነው እዚህ ጋር ፓሴጅ ኮንቴንስ ዛት አርጊመንት ኢት ፐርፖትስ ቱ ፕሩቭ ሰምቲንግ አይደለ? if it does not do so it does not contain an argument. ፓሴጁ አርጊመንት የሆነ ነገር ወይም ፓሴጁ ወይም አርጊመንቱ የሆነ ነገር ፕሩቭ ለማድረግ እየሞከረ ከሆነ
ፕሩቭ ኤቪደንስ እያቀረበ ከሆነ የሆነ ነገር ፕሩቭ ለማድረግ የሚሞክር ከሆነ ኢንፍሬንሻል ክሌም እንደሆነ ቅድም አይተነዋል። ስለዚህ አንድ ፓሴጅ ወይም አንድ ሴንቴንስ የሆነን ነገር ፕሩቭ ለማድረግ እየሞከረልን ከሆነ ይሄ ምንድነው? አርጊመንት ነው ማለት ነው። ካልሆነስ ዳዝ ኖት ኮንቴን አርጊመንት ካደረገ የሞከረ ከሆነ ኢት ኢዝ አርጊመንት፣ ካልሆነ ደግሞ ባጭሩ ኢትስ ናት አርጊመንት ማለት ነው። እና ኤኒ ፓሴጅ ሌብልድ አስ አን አርጊመንት ኢፍ ኤንድ ኦንሊ ኢፍ ኢት ፊትስ ዘ ፎሎዊንግ ቱ ኮንዲሽን። የሆነ ፓሴጅ አርጊመንት ነው ብለን ኮንሲደር ማድረግ የምንችለው እነዚህን ሁለት ኮንዲሽኖች ሲያሟላ ነው ማለት ነው። የመጀመሪያው ኮንዲሽን ምንድነው የሚለውን ስናይ አትሊስት ዋን ኦፍ ስቴትመንት መስት ክሌም ቱ ፕሮቫይድ ሪዝን ኦር ኤቪደንስ። ከስቴትመንቶቹ መካከል አትሊስት አንዱ ምን ማድረግ አለበት? ሪዝንን ፕሮቫይድ ማድረግ አለበት፣ ወይም ኤቪደንስን ፕሮቫይድ ማድረግ አለበት። ኤቪደንስ ሊኖረው ይገባል። ይሄን ነገር ያልኩት በዚህ ምክንያት ነው ብሎ ኤቪደንስ ሊያቀርብ ይገባል ማለት ነው። ሁለተኛው ምንድነው? ዜር መስት ቢ ክሌም ዛት ሰምቲንግ ኢዝ ፎሎድ ፍሮም ኤቪደንስ። የሆነውን ስቴትመንት በምንድን ነው ፎሎ ማድረግ ያለበት? ዝም ብሎ ሳይሆን ግዴታ ምን መኖር አለበት? ኤቪደንስ መኖር አለበት ብለናል አይደለ? ኤቪደንሱን ተከትሎ የሚመጣ ነገር ካለ እነዚህን ሁለቱም ነገሮች የሚያሟላ የመጀመሪያው ኤቪደንስ መኖር አለበት ብለናል። ኤቪደንሱን ተከትሎ ደግሞ የሆነ ስቴትመንት ከመጣ እነዚህን ሁለት ነገሮች ካሟላ ምንድነው አለን? አርጊመንት ነው አለን አይደለ? አርጊመንት ነው ብለን ማለት መለየት ከነን አርጊመንት ፓሴጆች መለየት እንችላለን ማለት ነው። እዚህ ጋር ኩዌስችን ፎር ዲስከሽን አለ። እስቲ እንየው። Within an argument, is it mandatory for the premises to present actual evidence or true reason to conclude? ማንዳቶሪ ነው አይደለ? ማንዳቶሪ አይደለም። እዚህ ጋር ማለት ነው ማንዳቶሪ አይደለም፣ ግን ምን መሆን አለበት? አትሊስት ፕሬሚሲሱ ምን መያዝ አለበት? ኤቪደንስ መያዝ አለበት። ምን ኤቪደንስ ሊኖረው ይገባል፣ ወይም ሪዝን ሊኖረው ይገባል። ምኑን ሰፖርት የሚያደርግ ሪዝኑ፣ ምንም ሰፖርት የሚያደርግ ኤቪደንስ ሊኖረው ይገባል። ኮንክሉዥኑ ከዛ ፕሬሚሲስ ተከትሎ መምጣት፣ ያ ፕሬሚሲስ ያ ኤቪደንስ ላይ ተመስርቶ መሆን አለበት የሚመጣው ማለት ነው። ሁለተኛው ጥያቄ ደግሞ which one should be mandatory for the passage to be argument? ፋክቹዋል ክሌም ነው ወይስ ኢንፍሬንሻል ክሌም ነው? ኢንፍሬንሻል ክሌም እንደሆነ አይተነዋል። ፋክቹዋል ክሌም ምንድነው ካልን የሚደረገው ኤክስፕረስ የሚደረገው ፕሬሚሲስ ውስጥ ነው። ስለ ዋናው ስለ ኬዙ ነው የሚያወራው ፋክቹዋል ክሌም ማለት ነው። እና ሁለቱም መኖር አለባቸው። ሁለቱም ግዴታ ያስፈልጋሉ። ወይ ኢንፍሬንሻል ክሌም ወይ ፋክቹዋል ክሌም። ኢንፍሬንሻል ክሌም ምንድናቸው? ማንዳቶሪ ናቸው ማለት ነው። የመጀመሪያውን ካየን ግን ነሰሰሪ ማንዳቶሪ አይደለም። ቢሆን አሪፍ ነው። ትሩ ሪዝን ቢኖረው ለኮንክሉዥኑ አሪፍ ነው። አክቹዋል ኤቪደንስ ቢኖረው አሪፍ ነው። ነገር ግን ግዴታ አክቹዋል ኤቪደንስ ያስፈልገዋል ሳይሆን ኤቪደንስ ያስፈልገዋል፣ ሪዝን ያስፈልገዋል። አንድን ስቴትመንት አርጊመንት ነው ብለን ለማለት ማለት ነው፣ ለመወሰን። እሺ አርጊመንቶችን እንዴት ዲስቲንጉሽ እንደምናደርግ ካያን ነን አርጊመንታቲቭ ፓሴጆች ደግሞ ምን እንደሆኑ እስቲ ደግሞ እዚህ ጋር የመጀመሪያ ዋርኒንግ ምን አሉ? ኮሽነሪ አድቫይዞች አሉ። ዋርኒንግ ላይ ምን አይደሉም። ስለዚህ ስቴትመንት አይደሉም። ስቴትመንት ካልሆኑ ደግሞ አርጊመንት አይደሉም ማለት ነው። ዋርኒንግ ምንድነው? የጥንቃቄ ምክሮችን፣ ኮሽነሪ አድቫይዞች ጥንቃቄ እንድናደርግ ፒስ ኦፍ አድቫይስ ለምሳሌ ኮንቴን ካውንስል ምክሮችን፣ ጋይድላይን ፎሎም ማድረግ ያለብንም ጋይድላይን ምን ያደርግልናል? ኮንቴን ያደረገ ነው። የፒስ ኦፍ አድቫይስ ብሊፍ እና ኦፒኒየንም ሊሆን ይችላል። የሰማንስ ብሊፍ ወይም ዲፍረንት ኢቨንቶች የሆነ ሰው እምነቱን ምንድነው የሚያስበው የሚለውን ነገር ማለት ነው። ይሄ ምንድነው? ነን አርጊመንታቲቭ ፓሴጅ ነው። ሪፖርቶች ሊሆኑ ይችላሉ፣ ኤክስፖዚተሪ ፓሴጆች፣ ኢሉስትሬሽን፣ ኤክስፕላኔሽን፣ ኮንዲሽናል ስቴትመንት። እነዚህ ምንድናቸው? ነን አርጊመንታቲቭ ፓሴጆች ናቸው ማለት ነው። አርጊመንታቲቭ አይደሉም፣ አርጊመንት አይደሉም፣ ነን አርጊመንታቲቭ ናቸው ማለት ነው። እና ኤክስፕላኔሽን እና አርጊመንቶችን ምንድነው እንትናቸው የሚለውን ነገር ስና ኢኔን ኤክስፕላኔሽን ቱ ኮምፖነንቶች አሉ። የመጀመሪያው ምንድነው? ኤክስፕላናስ የሚባለው ሲሆን ሁለተኛው ምን ይሆናል ማለት ነው? ኤክስፕላንደም የሚባለው ይሆናል ማለት ነው። ኤክስፕላንደም የሚለው ምንድነው ካላችሁኝ ኤክስፕሌን እየተደረገ ያለው ነገር ነው።
እና ስለምንድነው የሚያወራው? ዋትና ዋይ ስለሚለው ነገር ነው የሚያወራው። ኤክስፕላንደም የሚባለው ምንድነው ኤክስፕሌን እየተደረገ ያለው እዛ ስቴትመንት ውስጥ የሚለውን የሚያወራው ፓርት ነው ኤክስፕላንደም የሚባለው። ኤክስፕላናስ የሚባለው ደግሞ ፋክቱ ነው። ሎው ወይም ስቴትመንት ፕሮቫይድ ኤክስፕላኔሽኑን ፕሮቫይድ እያደረገ ያለው ፋክት እንደገና ሎው ወይም ስቴትመንት ሊሆንልን ይችላል ማለት ነው። ይህን ይመስላሉ እና ኢንቴንድ ቱ ሼድ ላይት ኦን ሰም ኢቨንት የሆነ ነገር ላይ ማብራሪያን ይሰጣሉ። የሆነ ኢቨንት ላይ ሼድ ላይት ኦን ያደርጋሉ ማለት ማብራሪያን ነገር ይሰጡናል። ዘ ኢቨንት ኢን ኩዌስችን ኢዝ ዩዥዋሊ አክሰፕትድ አስ ፋክት። ምንድነው ኤክስፕላናስ? ስለ ኤክስፕላናስ እያወራልን ነው ማለት ነው። ስለ ፋክት ኤክስፕረስ እየተደረገ ያለው ኤክስፕላንደም ነው ብለናል። ስለዛ ነገሩ ፋክቱ ፓርት ምንድነው? ኤክስፕላናስ ነው እና ኢቨንት ኢን ኩዌስችን ጥያቄ ውስጥ የገባ ያለው ነገር ኢቨንት ምን መሆን አለበት? እንደ ፋክት የምንጠቀመው ነገር መሆን አለበት ማለት ነው ግዴታ ኤክስፕላኔሽን ለመባል ማለት ነው። እና እዚህ ጋር ኤግዛምፕሏን ስናየው ካው ዳይጀስት ግራስ ዋይል ሂውማን ካን ኖት አይደል? ለምን? ቢኮዝ ዚስ ኢዝ ዜር ዳይጀስቲቭ ሲስተም ኮንቴን ኢንዛይም ናት ፋውንድ ኢን ሂውማን አይደል? ከብቶች ሳርን መፍጨት ይችላሉ በአንጀታቸው፣ ነገር ግን የሰው ልጅ አይችልም። እና እዚህ ጋር አርጊመንትና ኤክስፕላኔሽን ዲፍረንሺየት ስናደርጋቸው እንዴት ነው? ፕሬሚሲሱ አርጊመንት ላይ አክሴፕትድ ፋክት ነው፣ አክሴፕትድ ፋክት ሊሆን ይችላል። እና ኮንክሉዥኑ ምን ለኮንክሉዥኑ እንትን ምን ያደርገዋል? የሆነን ነገር ፕሩቭ ለማድረግ ክሌም ቱ ፕሩቭ ዘ ኮንክሉዥኑ ፕሬሚሲሱ ኮንክሉዥኑን ፕሩቭ ለማድረግ ይሞክራል ማለት ነው። ክሌም ሊያደርገው ፕሩቭ ሊያደርገው ይሞክራል ማለት ነው። ይሄ አርጊመንት ላይ ኤክስፕላኔሽን ላይ ኤክስፕላናሱ ነው። ኤክስፕላን ደግሞ ምንድነው? አክሴፕትድ ክሌም ሼድ ላይት ኦን ዋት ኤክስፕላን ደግሞ ወይም አክሴፕትድ ፋክት ላይ ሼድ ላይት ኦን እንድናደርግ ያደርገናል ማለት ነው። ሁለተኛው ምንድነው? ኮንዲሽናል ስቴትመንቶች ናቸው። ኮንዲሽናል ስቴትመንት የምንላቸው አብዛኛው ኢፍ ዘን የሚባሉ ስቴትመንቶች ማለት ነው። እና አርጊመንቶችን ለይተን ስናያቸው ኤክስፕላን ኮንዲሽናል ስቴትመንት የምንላቸው ስቴትመንቶች ምን አላቸው መሰላችሁ? የመጀመሪያው አንቲሴዳንት እና ሁለተኛው ደግሞ ኮንሲኩዌንት የሚባሉ አላቸው። የኢፍ ክሎዙ እና የሜን ክሎዙ ማለት ነው። ማለትም ኢፍ የሚለው ኮዙ ዋናው ኮዙ አንቲሰዳንት ስንለው ኢፌክቱ ወይም ኮንሲኩዌንት የሚባለው ደግሞ ኢፌክቱ ነው፣ ዋናውን ኢፌክት ነው ማለት ነው። እና ኢፍ አንቲሰዳንት ነው ዘን ከዛ ኮንሲኩዌንት ይመጣል፣ ወይም ደግሞ ኮንሲኩዌንት ይመጣና ኢፍ በመሃል ገብቶ አንቲሰዳንት ይመጣል ማለት ነው። ሪሌሽንሺፕ ቢትዊን ኮንዲሽናል ስቴትመንት ኤንድ አርጊመንት ሜይ ናት ቢ ሰመራይዝድ ሜይ ናው ቢ ሰመራይዝድ ከስር ባሉት ሪሌሽናቸው ሰመራይዝ ሊደረግ ይችላል። የአርጊመንት እና ኮንዲሽናል ስቴትመንት የመጀመሪያው ሲንግል ኮንዲሽናል ስቴትመንት አርጊመንት ሊሆን አይችልም። አንድ ኮንዲሽናል ስቴትመንት አርጊመንት ሊሆን አይችልም። ሁለተኛው ኮንዲሽናል ስቴትመንት ሜይ ሰርቭ አስ አይዘር ዘ ፕሬሚሲስ ኦር ዘ ኮንክሉዥን። አንድ ኮንዲሽናል ስቴትመንት ወይ ኮንክሉዥን ነው መሆን የሚችለው ወይ ፕሬሚሲስ ነው መሆን የሚችለው። ዘ ኢንፈረንሻል ኮንቴክስት ኦፍ ኮንዲሽናል ስቴትመንት ሜይ ቢ ሪኤክስፕረስድ ቱ ፎርም አርጊመንት። ኢንፈረንሻል ኮንተንት ወይም ኤቪደንሱን የሚያቀርበው ኮንዲሽናል ስቴትመንት ሪኤክስፕረስድ ሊደረግ ይችላል፣ መደረግ አለበት ማለት ነው። አርጊመንቱን እንትን ለማለት ሪኤክስፕረስ ሁለትና ከዛ በላይ መሆን አለባቸው ብለናል። ምክንያቱም አንድ ብቻውን አንድ ኮንዲሽናል ስቴትመንት አርጊመንት ሊሆን ስለማይችል እዚህ ጋር ኤግዛምፕል እናያለን። ኢፍ ዩ ስተዲ ሃርድ ዘን ዩ ዊል ስኮር ጉድ ግሬድ አይደለ? ስተዲ በደንብ ከተማርክ በደንብ ካነበብክ ጉድ ግሬድ ስኮር ልታደርግ ትችላለህ። ይሄ ምንድነው እንትን እያለን ያለው የሆነን ነገር ሪኤክስፕረስድ እንድናደርግ ስተዲ ሃርድ ካደረግ ስኮር ጉድ ታደርጋለህ አይደለ? ካነበብክ በደንብ ታልፋለህ የሚለውን ሀሳብ ነው እያወራልን ያለው ማለት ነው። እና የመጀመሪያው ሰፊሽንት ኮንዲሽን ኤ ከዛ ሰፊሽንት ኮንዲሽን ቢ ኢን ኮንዲሽናል ሴንቴንስ ላይ whenever the occurrence of A is needed for the occurrence of B ኤ ሁሌም ይፈለጋል። ቢ ከቢ በፊት ኤ መኖር አለበት፣ መቅደም አለበት ማለት ነው። ኤ is a sufficient condition for B። ግዴታ ደግሞ ኤ ቢ እንዲመጣ ግዴታ በቂ ሰፊሽንት የሆነ ኮንዲሽን መሆን አለበት። if A occurs then B must occur። ኤ ካለ ደግሞ ግዴታ ምን መሆን አለበት? ቢ መኖር አለበት ማለት ነው። ሌላው ደግሞ ኤ ከዛ necessary condition B አለ። whenever B cannot be occurred in the absence of A B cannot occur A absence ከሆነ
ቢ ኦከር ማድረግ አይችልም ማለት ነው። ነሰሰሪ ኮንዲሽን ነው። ኤ ኢዝ ነሰሰሪ ኮንዲሽን ፎር ቢ ብለነዋል። ኢፍ ቢ ኦከር ዛን ኤ መስት ኦከር። ቢ ካለ ግን ግዴታ ምን መኖር አለበት? ኤ ቀድሞ መምጣት አለበት። የዛሬውን ቪዲዮ እዚህ ጋር እንጨርሰውና ቀሪውን ዩኒት ደግሞ በሌላ ቪዲዮ ስራላችኋለሁ። እንደተለመደው ላይክ፣ ሼር እና ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። ከዛ ውጭ ደግሞ ቴሌግራም ሊንካችንን በመንካት ኮመንት ዲስክሪፕሽን ላይ ያለውን ቴሌግራም ሊንክ በመንካት ወደ ቴሌግራም ሊንካችን ብትሄዱ የተለያዩ መረጃዎችን ማግኘት ትችላላችሁ። ይመቻችሁ እስከሚቀጥለው ቪዲዮ ድረስ።